ከፋለሁ ማንንም ሰው በላይ ብር አለበት ካለ ልክፈላችሁ እኔ ግን ብር የለብኝ እንኳን ብር ከሰው ላይ ሊኖርብኝ ቀርቶ እኔ ከሰው ላይ ብር አለኝ ሳርዬ ተናገሩ እንዴት ሳራ ላውራኔ ከይቅርታ ጋር ላውራና ከዛ ታውራለች ቆይ ያንተና እሱ እንትን ስለሚው ቆይ አንድ ጊዜ አሁን በድጋሚ ማለት ነው ስለመጣ እናመሰግናለን እግዚአብሔር ይስጥግን አንተ ራስህን ማጥራት እንዳለብህ ስለተሰማን ያመጣን ምክንያቱም ይውል ወንድሜ አንተ መብሬ ብር በላይ ማማሩ ብር አለበት ሳይሆን የተባለው እና አሜን ዲዛን ብሩን እየተቀበሉ በየትኛው መንገድ ይሄ ወንድሜ ሰው ገለውም ቢሆን ብር ተቀብለው ሰው አግተውም ቢሆን ብር ተቀብለው የተለያየ ወንጀልም ቢሆን ሰርተው ብር ተቀብለው ባንክ አካውንት ነው የሚገባው በደንብ አዳምጠኝ ብስልሁን አገራችን ያለችበትን ሁኔታ በደንብ ታውቃለህ ጎበዝ ሰው ብልጥ መሆን አለበት ምክንያቱም አለማስተዋል ወይም ደግሞ አለማወቅ ከተጠያቂነት አያድንም ወንድሜ እነዚህ ሰዎች ሰው ያመጣሉ ይወስዳሉ እንደፈለጉ ያረጋሉ ይሄንን ነገር ሲያረጉ ደግሞ አካውንት ሲባል ይውልህ የእናታቸውን አይሰጡም አየህ ባንተ ያስገቡና አንተ ለእናቷ እንድታዘዋውርላት ታረጋለች ይውልህ ተመልከት ብስለቷን ብልጠቷን አየህ ሰው ብልጥ ነው ምክንያቱም አንተን አየህ ለአንተ ታስገባና ከዛ በኋላ ለእናቷ አስገባልኝ ትላለች ለሰንበዲ አስገባልኝ ትላለች ቢኮዝ የእናቷም የአባቷም ሰንበዲ አድራሻ እንዲታወቅ ወይም አካውንት ስለማትፈልግ ልንገር ወንድሜ አሁን እኔ አላቅም በላይ ልትል አትችልም ምክንያቱም አሁን እየገባ ያለው በዚህ ስለሆነ እኛ ደግሞ አሃ በበላይ ማማሩ የሚባል ሰው ነው የሚገባው ጥሩ እሺ ስለዚህ የሰው ብር አትመልሱም አዎ እንግዲያው መያዝ ያለበት በላይ ማማሩ ነው አለን ምክንያቱም ብሩ የገባው በዛ ነው በላይ ማማሩ ስትመጣ ደግሞ ነጋዴ ሆነ ተገኘ ወንድሜ ስለዚህ አሁን አንተ እዛ ቦታ ላይ ስትሄድ ሰው ገሎ አሁን አሜን ምን እንደሚሰሩ አታውቅም ነጋዴ መሆናቸውን ነው የምታውቀው ግን እነሱ የሰው ዝውውር ይሰራሉ በሚሊዮን የሚቆጠር ብር አንተ አካውንት ላይ ሲገባ በላይ ስትጠየቅ ኧረ እኔ ይሄንን የሰጠችኝ አሜን ናት ከየት እንደመጣ ታውቃለህ እንዴት እንደዚህ ለምን ለአንድ ቀንስ ስራ ትፈታለህ ለምንስ ተጠያቂ ትሆናለህ በሌለህበት ወንድሜ በማታውቀው ለዚህ ስላመጣነህ ስምህን ታጠራለህ አጥርተንልሃልም አሁን ምን ይደረጋል እንዳልህ መረጃውን ሳታጠፋ ምን ሳትልብህ ከዚህ በፊት የላክባቸው አካውንቶች በዚህ ቀን ይልክ ያለው ለዚህ ሰው በዚህ ቀን ይልክ ያለው በዚህ ሰው ብለህ እሱን ስጠን እኛ ደግሞ ለሚመለከተው ክፍል አሳልፈን እንሰጣለን እንጂ በተአምር አንተ ወስደሃል አላልንም ግን አንተ ራሱ ነፃ መሆን አለበት ወንድሜ ሳርዬ አንቻውን ነጋዴ ነሽ አንቻውን ኤርሚያ ሀበሻውን ሰሪያለሽ ለምሳሌ አሁን በላይዬ ይሄን ብር ለምሳሌ ይሄን ቃል አክልክል የ500 ሺህ ብር ቃል ብለክልሽ ብር ታስገቢያ ታስገቢ አስገባለሁ ትክክል አስገባለሁ እሺ አሁን እቺ ልጅ የ300 ምናምን ሺህ ብር ቃዛ የሆነ ሰዓት 180 ሺህ ብር ላከችልኝ ከዛ 120 ምናምን ሺህ ብር አለባትኝ ከዛ የሆነ የ180 ሺህ ብር ቃል ልጅቷ ምን አይመስልሽ መጠታ በላይ 180 ሺህ ብር ያስገባውልህ እኮ እንደዚህ ያስገባችሁ የኔ ብር ነው ብሬን አንጣለች እኔ ብር የለብኝም ያለብኝ የኔ ብር የራሴ ብር ነው የሌፍሴ ብር የዲካሚ እኔ የደሃ ልጅ ነኝ የገጠር ልጅ ነኝ ሰርቼ የማድግ የደሃ ልጅ ነኝ ታይ እንዳትበይ የለብኝም አልኳት ይቺ ለካ ሂሩት የምትባለው ይሄን ስታረግ ከአንድ አይሉ ብዙ ሲጠይቀኝ ሂሩት አልኳት ሂሩት እኔ አንቺ ስራ ታሰርኛለሽ ግን ልጆች ብር ሰርቃነ ይላሉ ለምንድን ነው ስራት አንተ ችጋራም ላይ ዱሮም እንኳን አቅራቢያ ያለ ሰው ለኔ አይከፍለኝም እኔ እኮ አይከፍለኝም ለምንድን ነው አቅራቢያ ያለ ሰዎች በሙሉ በተለይ የቤተ ክርስቲያን ሰው የምትባሉት ችጋራም ናችሁ አለችኝ አረታ አይባልም እኔ ስራ ጠየቁኝ ነው ካለብሽ የሰው ብር ስጪ እኔ የሰው ብር ኑሮብኝ አያውቅም አልወድም ላይቭ ላይ መቅረብ አልፈልግም እኔ መብሬ ማቅረብ ፈልጌ ነበር እኔ አልወድም ስላሴን ዛሬ ላይቭ ላይ ስለቀረኩኝ አልቅሻለሁ አሁን እያልቅሱ መወራሽ ምክንያቱም እኔ አልወድም ብር ኑሮብኝም አያውቅም ሰው ኑሮ እንደው በላይ ብር አለበት ካለ ማለት ነው እንደው አሁን እዛ ይናገሩ ሳሪ አንቺን ማቅሹን ገርሽ ድሮ አርናቂሽም ነኝ መስለም ማቃታለሁ በተለያየ ነገሮች በጓድ ተሳትፋለች ግን ሰፈርዱ ግን ለእውነት ፍረዱ ዝም ብላችሁ አትናገሩ አሁንም ቅድም ነገም ከነገ ወዲያ ዛሬ ታዋቂ ሰው ሆናችሁ ብቻ ሰውን እንደፈለጋችሁ አታድርጉ ለእውነት ብቻ መስክሩ ቅድም አሁን በላይ እንደዚህ ነው ያ መስተናገር በመስ ተቀይኛለሁ መስየንም አሁን ስልኳን እንቀበልና ላይ ዋትስአፕ ላይ አወራታለሁ ካፈለገኝ
ሩት ባለችበት እናወራለን። ሩት ባለችበት እናውራ። አሊ የሚባል ልጅ፣ ሰሜራ የምትባል ልጅ ደግሞ ማን ነበር? አንድ ዙፋን የምትባል ልጅ እግዚአብሔር የሚወድ ዙፋን፣ አሊ፣ ሰሜራ ደግሞ አንዱ አላቃትም። እንደዚህ አውርተውኛል። ዙራ አሁንም እንደዛ ስለሆነ እኔ ብር ካለብኝ እንትራሉ ግን ብር ካለባት ወፋን ጠይቁ። ሎኬሽን አላት። በላይ ወንድሜ ወይ በላይ በድጋሚ ላስረዳ። በድጋሚ አንድ ስጠኝና ላስረዳ። በደንብ አዳምጠኝ ላስረዳ። እኛ በላይ ብር በላ ወይም ደግሞ በላይን ለፍርድ እናምጣ አይደለም። አዳምጠኝ ወንድሜ። አሁንም እየቆምን ያለነው ከሐቅ ጎን ነው። አሁንም ካንተ ጎን አቁመን አንተ መተህ ቃልህን እንድትሰጥ ያደረግነው አንተ ነፃ እንድትሆን ስለምንፈልግ ነው ወንድሜ። ይኸውልህ አንተ ሻጭ ነህ፣ ለዋጭ ነህ። ላሚን ዴዛን አካውንት ሰጥተሃል። እንደገና እንዲገባ ላስረዳህ። ይሄ አካውንት የአንተ አካውንት ደግሞ የተሰጠበት ለየትኛውም ሰው ለምታመጣው፣ ለምትወስደው፣ ለሚሸጠው ሰዎች ያንተን አካውንት ነው የምትጠቀም ያለችው። በላይ ያንተን አካውንት ነው የምትጠቀመው። የራሷን አካውንት፣ የቤተሰቧን አካውንት፣ የባሏን ዘመድ አካውንት አይደለም የምትጠቀመው ወንድሜ። ስለዚህ አንተ አካውንት ላይ እየገባ ያለው ብር እዚህ ጋር የምታመጣቸው ልጆች የነሱ ብር ነው። እነዚህ ልጆች ደግሞ ብሬን መልሽ ብለው ሲጠይቋት አልመልስም ስትል በህግ ይኬድ ሲባል በማን አካውንት ነው የገባው ሲባል ያንተ ስም ወጣ ወንድሜ። የገባችሁ ካላችሁ ወይም በላይ የምታውቁት ካላችሁ አስረዱት። ያልገባው ይመስለኛል። ሳሪ እኔ ላስረዳው። በላይ እኔ ብትቀየመኝ አልፈርድብህም። እኔን ደግሞ አትቀየም። እኔ ለግል ጥቅም ያደል እዚህ ስቃጠል ስራችንን ትተን የምንውለው። እነዚህ ልጆች በህገ ወጥ ሲያመጧቸው ብሩ የሚገባው ወደ አንተ አካውንት ነው። አሁን ለምሳሌ ወደ እኔ አካውንት ጁይስ ብር ብታስገባ እኔ ሙኒትን ማመጣት ከሆነ የአካውንቱ ባለቤት እኔ ነኝ። ስለዚህ ወንጀሉ ተባባሪ ነኝ። አንተን ግን በምንድን ነው ያዙክ? ላንተ የልብስ ብር ነው ላንተ የሚነግሩክ። ለልጆቹ ደግሞ የምትከፍሉበት ክፍያ የምትፈጽሙበት ተብሎ የሚከፈለው በአንተ አካውንት ነው። በላይ ገባክ? አሁን እነሱ ህገወጥ እየሰሩ በአንተ ልብስ በልጆቹ ብር ልብስ ያመጡበታል፣ ንግዳቸውን ይሰራሉ። የተደረገው ይሄ ነው እንጂ አንተን እኔ ፈረድኩብክ። ነገም እኮ ወደኔ አካውንት ሰው ላመጣ ገንዘብ ወደኔ አካውንት መሲ በሚል አካውንት ከገባ የገባበትን ምክንያት ማላስረዳና ማላብራራ ከሆነ እኔ ወንጀለኛ ነኝ። ስለዚህ አሜን ሚውት ሽንፍችና ተናገሪ። እኔ ላውራና እንዴ ልውረድ? ኖ ቆይ መብሬ ተረጋጋ እንዴ። እኛ ቀኑ ሙሉ ቁጭ ብለናል። ሁልሽም ለስራችሁ ስትጣደፉ እኔማ ከትላንትና ጀምሬውላ በዚህ ጉዳይ ስቃጠል የሚያድርኩ። ስለዚህ መብሬ ሚውት አድርግ። አሜን ዲዛይን ተናገሪ። ቪዲዮሽን ከፍተሽ ተናገሪ። አሁን አሜን